ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 7ን ጀምረን ነበር ስታቲስቲክስ። ዛሬ ኢንትሮዳክሽን ቱ ግሩፕ ዳታ እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንትሮዳክሽን ቱ ግሩፕ ዳታ ሃቪንግ ኤ ኮሌክትድ ኤንድ ኤዲትድ ዳታ። እንግዲህ ኮሌክት ካደረግንና ኤዲት ካደረግን በኋላ ዳታውን ማለት ነው። ቀጣዩ ኢምፖርታንት ስቴፕ ምንድነው? ኦርጋናይዝ ማድረግ ነው። ይሄ ማለት ደግሞ ምንድነው? this is to present it in a readily comprehensible condensed form in order to draw conclusion from it። ለምሳሌ ብዙ ዳታዎች ይኖሩናል፣ ብዙ ማለት ነው። ያንን ምን እናደርጋለን? ኦርጋናይዝ። ለምሳሌ ኦርጋናይዝ ከማድረግ መንገዶች ውስጥ አንዱ ዳታዎቹ ለምሳሌ 100 ወይ 500 ቢሆኑ ምን እናደርጋለን? ግሩፕ እንፈጥርላቸዋለን። ከዚህ እስከዚህ እዚህ ግሩፕ ውስጥ፣ ከዚህ እስከዚህ እዚህ፣ ከዚህ እስከዚህ እዚህ፣ ከዚህ እስከዚህ እዚህ ብለን እናሳንሰዋለን። ወደ 4 ኦር ወደ 6 ቦታ እናመጣዋለን ማለት ነው። ስለዚህ በአይናችን አይተን አንዳንድ ነገሮችን ማለት ያስችለናል ያን ማድረጋችን። ሄንስ ቢፎር ዲስከሲንግ አባውት ግሩፕ ዳታ ሌት አስ ዲፋይን ግሩፕ ዳታ። መጀመሪያ ግሩፕ ዳታን ዲፋይን እናድርግ። እንዲሁም ፍሪኩዌንሲ ዲስትሪቢዩሽን ኦፍ ኤ ዳታ አስ ፎሎውስ ማለት ነው። ዲፊኒሽን 7.4 ግሩፕ ዳታ አር ዳታ ፎርምድ ባይ አግሪጌቲንግ ኢንዲቪጁዋል ኦብዘርቬሽንስ ኦፍ ኤ ቫሪያብል ኢንቱ ግሩፕስ። ለምሳሌ አሁን አንድ ትምህርት ቤት ውስጥ ከ10 ዓመት እስከ 35 ዓመት ያሉ የተማሪዎች ብዛት 400 ነው ብለን ብናስብ ምን እናደርጋለን? ከ10 እስከ 15 ያሉትን እንደ አንድ ግሩፕ፣ ከ16 እስከ 20 ያሉትን እንደ አንድ ግሩፕ እያደረግን ምን እናደርጋለን? ግሩፕ እንፈጥራለን ማለት ነው። ግሩፕ እንፈጥራለን። ይሄ ግሩፕ ዳታ ይባላል። ፍሪኩዌንሲ ዲስትሪቢዩሽን ኢዝ ኤ ሊስት ቴብል ኦር ኤ ግራፍ ዛት ዲስፕሌይዝ ዘ ፍሪኩዌንሲ ኦፍ ቫሪየስ አውትካምስ ኢን ኤ ሳምፕል። ይሄ ማለት ለምሳሌ አሁን ከ10 እስከ 15 ዓመት እድሜ ያሉ ተማሪዎች ብዛት 10 ሊሆን ይችላል። ከ16 ደግሞ እስከ 20 ድረስ ያሉ ተማሪዎች ብዛት ምናልባት 5 ሊሆን ይችላል። ይሄንን እንዴት እናሳያለን? በዚህ መልኩ እናሳያለን። እዚህ ጋር ዳታው አለ፣ እዚህ ጋር ደግሞ ፍሪኩዌንሲው ይኖራል። ያ ማለት ከ10 እስከ 15 ልበል፣ እዚህ ደግሞ ከ16 እስከ 20 ልበል ማለት ነው። ሶ ከ10 እስከ 15 ያሉ ብዛታቸው ስንት ነው? 10 ነው። ከ16 እስከ 20 ያሉ ተማሪዎች ብዛት 5 ነው። ሶ ይሄ ፍሪኩዌንሲ ዲስትሪቢዩሽን ይባላል ማለት ነው። ያለንን ዳታ በፍሪኩዌንሲው መግለጽ ማለት ነው። በዚህ መልኩ ወይም ደግሞ በዚህ መልኩም ልንገልጸው እንችላለን። ከ10 እስከ 15 ላለው እዚህ ጋር ከ10 እስከ 15 ብዛታቸው 10 ነው። እዚህ ጋር 10 እናስቀምጥና ይሄው ይሄ ብዛታቸውን ያሳየናል። ይሄ ደግሞ ከስንት እስከ ስንት እንደሆነ ማለት ነው። ከ16 እስከ 20 ብዛታቸው ስንት ነው? 5 ነው። እዚህ ጋር 5 ላሳይ፣ እዚህ ድረስ አመጣዋለሁ ማለት ነው። ደግሞ እሱን ከዛ ይሄንን ከ16 እስከ 20 ላለውኝ ማለት ነው። ሶ እነዚህ ምንድናቸው ማለት ነው? ፍሪኩዌንሲ ዲስትሪቢዩሽን ናቸው ማለት ነው። እንግዲህ ወደ ግሩፕድ ዳታ ስንመጣ ደግሞ ግሩፕድ ዲስክሪት ዳታ አለ፣ ግሩፕድ ኮንቲኒየስ ዳታ አለ። አሁን ግሩፕድ ዲስክሪት ዳታ እኒ አክቲቪቲ 7.3 ኮንሲደር ዘ ፎሎዊንግ ዳታ። ይሄንን ማለት ነው it represents students results of mathematics test out of 10. discuss how this data can be organized into 3 groups of classes. ወደ 3 ማለት ነው። ምናልባት ሳቋማን ከማየታቸው በፊት ሊሆን ይችላል እነዚህ ልጆች ውጤታቸው ትንሽ ዝቅ ብሏል ማለት ነው። ሳቋማን ማየት ከጀመሩ በኋላ ግን እርግጠኛ ነኝ እንደዚህ አይነት ውጤት አይመጣም። እሺ አሁን ወደ 3 ግሩፕ ክፈሉን የተባል ነው ማለት ነው። አሁን ሁሉ ጊዜ ምን ታደርጋላችሁ መሰላችሁ? ትልቁን ቫልዩ ታያላችሁ። ትልቁ ቫልዩ ስንት ነው? 9 ነው። ማይነስ ትንሹስ 0 ነው። ኦቨር እንላለን። ከዛ ለፈለግነው የግሩፕ ብዛት ማለት ነው። ስንት ግሩፕ ነው የፈለግነው? 3። ስለዚህ ይሄንን ለ3 እናካፍላለን። ይሄ 9 ኦቨር 3ኛ which is equal to 3 ሶ 3 አድርገን እንከፍለዋለን ማለት ነው። 3 እሺ አሁን ይሄን ዳታ እንግዲህ በ3 ክፈሉት ነው የተባልነው በዚህ መልኩ ማለት ነው። እንግዲህ የራሱ የሆነ አሰራር አለው። እዚህ ጋር ግን ራንደምሊ እናስቀምጣለን ማለት ነው። ወደ ህጉ በኋላ እንመጣበታለን። እዩ ከ0 እስከ 3 ከ4 እስከ 7 ከ8 እስከ 10 ብለን ከፈል ነው በዚህ መልኩ ማለት ነው። አሁን ከ0 እስከ 3 ያሉትን እንቁጠር፣ የአባላት ብዛት ማለት ነው። 1 2 3 4 ሌላ 3 ቁጥር የቱ ጋር አለ? 4 እዚህ ጋር 2 አለ።
5 ሆነ ማለት ነው። አያችሁ እዚህ ጋር 5 አለ። እንዲሁም በተመሳሳይ ከ4 እስከ 7 ያሉትንም ብትቆጥሩ 18 እናገኛለን። ከ8 እስከ 10 1 2 3 4 5 አያችሁ እዚህ ጋር 5 አለ ማለት ነው። በዚህ መልኩ ግሩፕ እናደርጋለን። From activity 7.3 you can make a frequency distribution table with a group of 3 classes that help you to define the grouped frequency distribution. ይሄንን ዲፋይን እናደርጋለን። grouped discrete data ይሄንንም and other related definitions. definition 7.5 grouped discrete data ይሄ ምን ማለት እንደሆነ is a discrete data ዳታው ምን መሆን አለበት ማለት ነው discrete መሆን አለበት that has been grouped into categories። እንግዲህ grouped ነው ግን ግሩፕ የሚደረጉት ምንድናቸው ዳታዎቹ discrete data ታይፖች ናቸው ማለት ነው። ሁለተኛ ላይ grouped frequency distribution is the organization of raw data in table form using classes and frequencies for the purpose of summarizing a large sample of data. እንግዲህ ዳታው በጣም ትልቅ ሊሆን ይችላል። ቅድማውን 28 ዳታ ነበረ። ወደ ስንት ክፍል አመጣ ነው? ወደ 3 ክፍል ማለት ነው። ከ0 እስከ 3 ከ4 እስከ 5 እያል 3 ቦታ ነው ማለት ነው። በአይናችን ራሱ ስናየው የቱ ጋር ብዙ ሰው እንዳለ መረዳት እንችላለን። ሰመራይዝ አድርግ ነው ማለት ነው። when the range of the data is large በትንሹና በትልቁ መካከል ያለው ማለት ነው። the data can be divided into classes with more than 1 unit in width። ስለዚህ ዊድዙን ምን እናደርገዋለን ማለት ነው እናሰፋዋለን። ለምሳሌ ከ1 እስከ 10 ብለን ልንወስድ እንችላለን። ከ11 እስከ 20 እያን እንደዚህ አስፍተን መውሰድ እንችላለን። በትንሹና በትልቁ መካከል ያለው ልዩነት በጣም የሰፋ ከሆነ ማለት ነው። ክላስ ኢንተርቫል is the numerical width of any class in a particular distribution። ለምሳሌ አሁን ከ10 እስከ 19 ብንል ይሄ ምንድነው ክላስ ኢንተርቫል ነው ማለት ነው። ይሄ ክላስ ኢንተርቫል ነው። ክላስ ሊሚት ይሄ ደግሞ is the minimum value and the maximum value the class interval may contain። እንግዲህ ተመልከቱ ይሄንን ክላስ ኢንተርቫል ነው ብለናል። ሚኒመሙ ማን ነው 10 ነው። ማክሲመሙ ማን ነው 19 ነው። ስለዚህ ክላስ ሊሚት የሚባሉት ሚኒመም ቫልዩ በዚህ ኬዝ 10 እንዲሁም ማክሲመም ቫልዩ ስንት 19 ማለት ነው። እነዚህ ቫልዩዎች ክላስ ሊሚት ይባላሉ። ክላስ ዊድዝ is the difference between the upper and lower class limit of any class። ክላስ ሊሚቶቹ እንግዲህ ምንድናቸው? እዚህ ጋር 19 እና 10 አለ። ክላስ ዊድዙን ለማግኘት እነዚህ ሁለቱን እናቀናንሳለን። ከዛ አንድ እንደምርበታለን። 19 ሲቀነስ 10 ሲደመር 1 ስንት እናገኛለን? 10 ነው የምናገኘው። ይሄንን ለማረጋገጥ ምን ታደርጋላችሁ? ከ10 እስከ 19 በምንሄድበት ሰዓት 10 11 12 13 14 15 16 17 18 19 ቁጥሩት። አሁን ይሄንን 1 2 3 4 5 6 7 8 9 10 ነው ማለት ነው። ስለዚህ እንደዚህ አቀናንሳችሁ ብቻ አትተው፣ አንድ ደምሩበት እንደ ሁኔታው ማለት ነው። ይሄ ክላስ ዊድዝ ይባላል። ኖት ስቴፕስ ፎር ኮንስትራክቲንግ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን። እንግዲህ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽንን ለመስራት የምንከተላቸው የተወሰኑ ህጎች አሉ። የመጀመሪያው ምንድነው? ዲተርማይን ዘ ነምበር ኦፍ ክላስስ ሪኳየርድ። ያ ማለት ከዚህ እስከዚህ ከዚህ እስከዚህ ከዚህ እስከዚህ ያልኩ ምን ያህል ነው መዘርዘር የምፈልገው የሚለውን እወስናለሁ ማለት ነው። ለምሳሌ ከ1 እስከ 5 ከ6 እስከ 10 ከ11 እስከ 15 እያልኩ ምን ያህል ክላሶች እንዲኖሩኝ እፈልጋለሁ የሚለውን እወስናለሁ ማለት ነው። usually between 5 and 20 ይለናል። ከዛ በኋላስ approximate the interval of each class or class width using the following formula። አሁን እዚህ ጋር እዩ እንግዲህ 1 2 3 ይሄንን ወሰንኩኝ አይደለ? ዲተርማይን አደረኩኝ ነምበር ኦፍ ክላስ ሪኳየርድ ማለት ነው። ይሄ ለምሳሌ እዩ አሁን ከ1 እስከ 5 ነው። አንድ ሰው ከ1 እስከ 6 ከ1 እስከ 7 ሊፈልግ ይችላል። እሱን ደግሞ እንዴት ነው የምንወስነው? በዚህ ነው። ላርጀስት ካሉን ዳታ ውስጥ ትልቁን ላርጀስት ቫልዩን እንወስዳለን። ከዛ ስሞለስት ቫልዩን ከሱ ላይ እንቀንሳለን። ከዛ ለነምበር ኦፍ ክላስ ሪኳየርድ እናካፍላለን ማለት ነው። እዚህ ከላይ የወሰንነው አለ አይደል? እንደዚህ አይነት ክላስ ስንት ይኑረኝ ብዬ የወሰንኩት አለ። ለምሳሌ አሁን እዚህ ጋር በእንደዚህ አይነት መልኩ እንዲኖረኝ የፈለኩት 5 ነው ብዬ ላስብ። ዳታችንን ስንደረድር ትንሹ 1 ነው ትልቁ 20 ነው ብለን እናስብ። ሶ ላርጀስት ቫልዩ 20 ነው ሲቀነስ ትንሹስ 1 ነው ሲካፈል ከ1 እስከ ምናምን እያልኩ እንደዚህ ክላስ
ምን ያህል እንዲኖረኝ ፈለኩኝ 5 ስለዚህ ለ5 አካፍላለሁ ማለት ነው 19/5ኛ ይሄንን ወደ ላይ ነው የምናጠጋገው ኦኬ ስለዚህ ስንት ይሆናል 4 ይሆናል ማለት ነው 4 ይሆናል እሺ እስካሁን ያየናቸውን ህጎች በአንድ ኤግዛምፕል ስናየው ሁሉ ነገር ግልጽ ይሆናል the following row data represents the number of people who visited Unity Park per day for 20 days እነዚህ ዳታዎች ተሰጥተዋል ማለት ነው a construct a grouped frequency distribution with 6 classes ይለናል የክላስ ብዛት ተሰጥቶናል ማለት ነው 6 አሁን ክላስ ዊድዙን እንወስን ክላስ ዊድዝ በአንድ ክላስ ውስጥ አሁን ከዚህ እስከዚህ ያለ የሚቀጥል 6 ክላስ አለን ነገር ግን ከዚህ እስከዚህ ስንል ሚኒመሙ ስንት መሆን አለበት ማክሲመሙ ስንት መሆን አለበት እዚህ ሚኒመሙ ስንት መሆን አለበት ማክሲመሙ ስንት መሆን አለበት የሚለውን እንወስናለን ማለት ነው ስለዚህ ያለ ማድረግ ተመልከቱ ይሄ እኩል ይሆናል ትልቁን እንወስዳለን እዚህ ውስጥ ካለው 39 ሲቀነስ ትንሹ 6 ነው 6 ሲካፈል ምን ለክላስ ብዛት 6 እንላለን ይሄ 33/6ኛ ይሆናል እንግዲህ ይሄ እንዴት ሊጻፍ ይችላል 36ኛ ሲደመር 3 6ኛ ከዚህ ላይ ይሄ 5.5 ነው የሚሆነው ነገር ግን ሁሉ ጊዜ ወደ ላይ ነው የምናጠጋጋው ስለዚህ ይሄንን ወደ 6 እናጠጋጋዋለን 6 ማለት ነው ይሄ ማለት ምን ማለት ነው ትንሹ 6 ነው አይደለ ስለዚህ ከ6 እስከ 6 አባላት ነው የምጨምረው እዚህ ላይ እስከ 11 ላለኝ 6 ራሱ አለ 7 8 9 10 11 1 2 3 4 5 6 ይሄ እሱን ያሳየናል ማለት ነው ከ6 እስከ 11 ልክ የዚህ አይነት ደግሞ ስንት ነው የሚኖረኝ ማለት ነው ክላስ ማለት ነው 6 ክላሶች ይኖሩኛል እዚህ ጋር ኦሬዲ ስለተሰጠኝ ማለት ነው እሺ አሁን እንጀምር እንግዲህ ክላስ ኢንተርቫል እንበል እዚህ ጋር ክላስ ኢንተርቫል እንበል እሺ ትንሹ 6 ነው አሁን 6 እየደመርን እንሄዳለን ከ6 እስከ 11 እንላለን ከ12 እስከ 17 ከ18 እስከ 23 ከ24 እስከ 29 ከ30 እስከ 35 ፋይናሊ ከ36 እስከ 41 ብለን እናስቀምጣለን ማለት ነው አሁን ይሁ 1 2 3 4 5 6 ምን አለን ክላስ አለን ማለት ነው 6 ክላስ ከዛ ምን ይቀረናል ፍሪኩዌንሲውን ደግሞ እዚህ ጋር እናስቀምጥ ማለት ነው ፍሪኩዌንሲ አሁን ከ6 እስከ 11 ስንት እንዳሉ እንቆጥራለን ውስጥ ማለት ነው ማኑዋሊ በእጃችን እሺ ከ6 እስከ 11 ሁለት አባላት ይኖሩናል 6 አለ እዚህ ጋር ሌላ 6 11 ይሄ ራሱ አለ እዚህ ጋር ሁለት ኖረን ማለት ነው ከዛ እዚህ 2 እዚህ 7 4 3 2 እነዚህ ይኖሩናል ማለት ነው አሁን ይሄን እያንዳንዱን ቼክ ማድረግ ትችላላችሁ ክላስ ኢንተርቫል እንወስዳለን መጀመሪያ ከዛ በዚህ መልኩ እናስቀምጣለን ከ6 እስከ 11 ስንት አባላት አሉ እዚህ ውስጥ የሚለውን እንቆጥራለን ማለት ነው እዚህ ጋር 6 አለ እዚህ ጋር 11 አለ ይሄን ጨረስን ማለት ነው ቀጣይ ከ12 እስከ 17 ስንት አባላት አሉ የሚለውን ደግሞ እናያለን ከ12 እዚህ ጋር 14 አለ እዩ 14 እስከ 17 አይደለ ከዛ ይሄው እዚህ ጋር 17 አለ ሁለት አባላት ኖሩን ማለት ነው ከ18 እስከ 23 ደግሞ ከ18 እስከ 23 ይሄው 18 አለ እዚህ ጋር 1 18 እስከ 23 21 19 20 22 ሌላ ምን አለ እስከ 23 ራሱ 23 አለ ስለዚህ እንቁጠር አሁን 1 2 3 4 5 6 አንድ ይቀራናል ከ18 እስከ 23 22 አለ እዚህ ጋር ያያችሁ 22 አለ 7 አባላት አሉት ማለት ነው ከ24 እስከ 29ም እንደዛው እየቆጠርን በዚህ መልኩ እናስቀምጣለን እሺ ሌሎች ደግሞ ቢ እና ሲ ላይ ተጠየቅናቸው ጥያቄዎች አሉ ቢ ላይ what is the frequency of the third class ይለናል የሶስተኛው ክላስ ፍሪኩዌንሲ 1 2 3 ስለዚህኛው ክላስ ነው የምናወራው ማለት ነው ሰርድ ክላስ ስላለን አያችሁ ፍሪኩዌንሲው ይሄ ነው ስለዚህ የሰርድ ክላስ ፍሪኩዌንሲው 7 ነው እንላለን ማለት ነው what is the frequency of the sixth class ይለናል ስድስተኛው ክላስ ደግሞ ይሄኛው ነው 1 2 3 4 5 6 ስለዚህ ፍሪኩዌንሲው ስንት ነው የዚህ 2 ነው ማለት ነው በዚህ መልኩ እንመልሳለን
Example 2 for the above table give the lower and upper class limits for the third and sixth classes ስለዚህ third class እና sixth class ላይ ትኩረታችንን እናደርጋለን ሶስተኛው ክላስ ይሄ ነው ስድስተኛው ክላስ ደግሞ ይሄ ነው ማለት ነው አሁን እንግዲህ lower class limits ይሄ አሁን ክላስ ነው ክላስ ኢንተርቫል ነው ከዚህ ውስጥ ትንሹ ማን ነው 18 ነው ትልቁስ 23 ነው ይሄኛው ትንሹ lower class limit ይባላል ይሄ ትልቁ ደግሞ upper class limit ይባላል ማለት ነው ስለዚህ እዚህ ጋር 18 ይኖረናል እዚህ ጋር ደግሞ 23 ይኖረናል በተመሳሳይ እዚህ 36 ይኖረናል እዚህ ጋር ደግሞ 41 ይኖረናል ማለት ነው ለምሳሌ ከ24 እስከ 29 ይሄኛውን ተጠይቀን ቢሆን ኖሮ lower class ሊሚቱ 24 ይሆን ነበር upper class ሊሚቱ ደግሞ 29 ይሆን ነበር Exercise 7.2 The following data shows the test result of 20 students in mathematics ይሄ ማለት ነው construct a group frequency distribution with 5 classes ይለናል 5 classes አሁን የክላሱ ብዛት 5 ነው አሁን width እንፈልግ ክላስ width w እንበለው ትልቁ ማን ነው 10 ነው 10 ሲቀነስ ትንሹስ ትንሹ 1 ነው -1 ሲካፈል ለስንት ለነምበር ኦፍ ክላስስ 5 ማለት ነው ይሄ 9 አምስተኛ ይሆናል 1.8 ማለት ነው ግን ወዴት አፕሮክሲሜት ወደ ላይ ነው ሁሉ ጊዜ አፕሮክሲሜት የምናደርገው ስለዚህ ክላሱ ዊድዙ 2 ይሆናል ማለት ነው ይሄ ማለት ምን ማለት ነው ከ1 እስከ 2 ከ3 እስከ 4 ከ5 እስከ 6 ከ7 እስከ 8 ከ9 እስከ 10 ብለን ነው ምንከፋፍለው ማለት ነው አሁን ይው 1 2 3 4 5 5 ክላስ ኖረን ማለት ነው የእያንዳንዱ ክላስ ዊድዝ ደግሞ 2 ነው 1 እና 2 3 እና 4 5 እና 6 በዚህ መልኩ ነው ማለት ነው አሁን ፍሪኩዌንሲ ዲስትሪቢዩሽኑን ኮንስትራክት እናድርግ እሺ አሁን ፍሪኩዌንሲውን እንስራ አሁን ተመልከቱ ከ1 እስከ 2 ስንት ዳታ አለን 2 ዳታ ነው ያለን 1 እና 2 ብቻ እንግዲህ በኢንክሪዚንግ ኦርደር ስለሆነ የተቀመጠው ነገሮች ሁሉ ይቀላሉ ከ3 እስከ 4 እንግዲህ ከ3 እስከ 4 ስንት ዳታ አለን 3 ዳታ አለን ማለት ነው ከ5 እስከ 6 ከዚህ ጀምሮ እዚህ ድረስ ማለት ነው እዚህ ጋር 3 ዳታ አለን እዚህ ጋር ደግሞ 5 ዳታ አለን በጥቅሉ 8 ዳታ አለን ማለት ነው ከ7 እስከ 8 3 ዳታ ከ9 እስከ 10 ስንት ዳታ 4 ማለት ነው ስለዚህ በዚህ መልኩ እናስቀምጣለን ቢና ሲ ላይ ደግሞ ፍሪኩዌንሲ ተጠይቀናል የአራተኛውንና የሁለተኛውን ክላስ ማለት ነው እሺ ከአራተኛው ብንጀምር 1 2 3 4 ፍሪኩዌንሲ ነው የተጠየቅነው ስለዚህ 3 ይሆናል ማለት ነው የዚህ ፍሪኩዌንሲ የሰከንድ ክላስም ተብለናል እዚህ ጋር ሰከንድ ክላሱ ይሄ ነው ስለዚህ 3 ይሆናል ማለት ነው what is the upper class limit and lower class limit of the third class ይሄ ነው ስለዚህ upper class ሊሚቱ ስንት ይሆናል 6 ይሆናል ማለት ነው lower class ሊሚቱስ 5 ይሆናል ማለት ነው ኖርማሊ 5 ከ5 እስከ 6 ነው ይሄ lower ነው ይሄኛው upper class ሊሚት ይሆናል Definition 7.6 Cumulative frequency is the total of a frequency and all frequencies in a frequency distribution until a certain defined class interval. በምሳሌ ባሳያችሁ የተሻለ ይሆናል ለምሳሌ ከ6 እስከ 10 ከ11 እስከ 15 ከ16 እስከ 20 ይሄ ክላስ ኢንተርቫል አለ እንበል የዚህኛው ፍሪኩዌንሲ 3 ነው እንበል የዚህ ፍሪኩዌንሲ 4 ነው እንበል የዚህ ፍሪኩዌንሲ ደግሞ 2 ነው እንበል አሁን ወደ ኩሙሌቲቭ ፍሪኩዌንሲው ስንመጣ ምንድነው የምናደርገው የመጀመሪያው 3 ይሆናል ኩሙሌቲቭ ፍሪኩዌንሲ እዚህ ሁለተኛው ላይ ስንመጣ ደግሞ እነዚህ ሁለቱን እንደምራለን ስንት ይሆናል 7 ይሆናል ማለት ነው እዚህኛው ጋር ስንመጣስ ይሄንን እንዳለ እንደምራለን ማለት ነው 9 ይሆናል ይሄ ነው እንግዲህ ኩሙሌቲቭ ፍሪኩዌንሲ የሚባለው ማለት ነው ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን is a form of frequency distribution that represents frequency distribution example 3 construct a cumulative frequency distribution for example 1 above እንግዲህ እስካሁን ፍሪኩዌንሲ ዲስትሪቢዩሽንን ሰርተን አይተናል አሁን ኩሙሌቲቭ ናት የተጨመረችው ማለት ነው እሺ አሁን እዚህ ጋር እንደምታዩት እንግዲህ ክላስ ኦፍ ፒፕል ወይም ክላስ ኢንተርቫል በዚህ መልኩ ተቀምጧል ነምበር ኦፍ ወይም ይሄ ፍሪኩዌንሲው ባጭሩ እዚህ ጋር ተቀምጧል ምንድነው የቀረን አሁን ኩሙሌቲቭ ፍሪኩዌንሲ ይሄ ነው የቀረው ልክ ይሄን ስንሞላ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽኑ የተሟላ ይሆናል ማለት ነው አሁን ይሄ 2 ነው 2ን እዚህ ጋር እናስቀምጣለን ቀጣይ ላይ ያለው ደግሞ ይሄ 2 ነው የላይኛውን እሱ ላይ እንደምራለን 2 ሲደመር 2 4 ይሆናል ማለት ነው አሁን ደግሞ እዚህ 7 ላይ ስንመጣ የላይኛው 4ቱ ይደመርበታል ስንት ይሆናል 11
እዚህ ስንመጣ ደግሞ የላይኛውን 11 እንደምርበታለን 15 እዚህ ስንመጣስ የላይኛው 15 ይደመርበታል 18 እዚህ ስንመጣስ 18 ላይ 2 ስንደምር 20 ይሆናል ማለት ነው። ሶ ይሄ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው ማለት ነው። Exercise 7.3 The following data represents the number of people who paid tax per day for 30 working days እንግዲህ ኤክሴል ሶፍትዌር ተጠቀሙ ይለናል። ከትንሽ ወደ ትልቅ ለመደርደር በዛ መልኩ ሞክሩት እናንተ። እኔ ቀጥታ ሰራላችኋለሁ። A construct a grouped frequency distribution with 6 classes ይለናል። B what is the frequency of the third class? What is the frequency of the sixth class? Determine the cumulative frequency distribution ይለናል። ከኤን ጀምር። እሺ እንግዲህ የመጀመሪያ ስራችን ምንድነው የሚሆነው? ክላስ ዊድዙን መወሰን ይኖርብናል። ዊድዝ ኢዝ ኢኳልስ ቱ እንበል ላርጀስት ቫልዩ እንወስዳለን 22 ሲቀነስ ትንሹ ማን ነው? 1 ነው። ሲካፈል ስንት ክላስ ነው? 6 ክላስ። ጥያቄውን ተመለሱና እዩት። 6 ክላስ ነው የተፈለገው። ሶ ይሄ እኩል ይሆናል 21 ኦቨር 6ኛ ይሆናል። ይሄ ደግሞ 3.5 ነው። ሁሌ ወዴት ነው የምናጠጋጋው? ወደ ላይ ነው የምናጠጋጋው። ስለዚህ ዊድዙ ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። እዩ አሁን ከ1 እስከ 4 ከ5 እስከ 8 እያለ 4 አባላትን ነው የሚይዘው ማለት ነው ኢንተርቫሉ። ከዚህ በኋላ እዩ ከ1 እስከ 4 7 አባላት አሉ ይላል። እዚህ ውስጥ መቁጠር ነው እንግዲህ። እዩ ከ5 እስከ 8 ቁጥሩ 13 አባላት ታገኛላችሁ። ይሄ ይሆናል። What is the frequency of the third class? አሁን 3ኛ ክላስ ላይ እንሂድ። 3ኛ ክላስ ማለት ይሄ ነው ሰርድ ክላስ። 6ኛ ክላስስ? 6ኛው ክላስ ደግሞ ይሄ ነው። ፍሪኩዌንሲ ነው የተጠየቅነው። እዚህ ጋር 5 ነው። ስለዚህ ይሄ 5 ይሆናል። እዚህ ጋር ደግሞ ይሄ 2 ይሆናል ማለት ነው። አሁን ደግሞ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽኑን እንስራ። እዚህ ድረስ ኦልሬዲ ሰርተናል። እቺኛውን ፓርት ብቻ መጨመር ይሆናል ማለት ነው። እንግዲህ መጀመሪያውን እዩ። ይሄ 7 ነው። ሁለተኛው ላይ ስንመጣ እዚህ ጋር ማለት ነው የላይኛውን ፍሪኩዌንሲ ይደመርበታል። 13 ላይ 7 ስንደምር 20 ይሆናል። እዚህ ስንመጣስ ከላይ 20 አለ። 20 ሲደመር 5 25 25 ላይ 2 ስንደምር 27 27 ላይ 1 ስንደምር 28 28 ላይ 2 ስንደምር 30 ይሆናል ማለት ነው። ሶ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽኑ ይሄንን ይመስላል። ተጨማሪ ቺን ፓርት ብቻ ነው የያዘው ማለት ነው። ሌላው ተመሳሳይ ነው ከፍሪኩዌንሲ ዲስትሪቢዩሽኑ ጋር። ሁለተኛ ጥያቄ the following are scores of 80 students in a mathematics exam እነዚህ ማለት ናቸው እንዳለ construct a group frequency distribution using 8 class widths እንግዲህ ክላስ ዊድዙ ተሰጥቶናል። ስንት ነው? 8 ነው ማለት ነው። እንደዚህ እናድርግ እንግዲህ width is equals to larger minus smaller over number of class ይሄ ነው ፎርሙላችን ማለት ነው። እዚህ ውስጥ ተመልከቱ። ትልቁ 76 ነው። ትንሹ ደግሞ 22 ነው። ከ76 ላይ 22 ስንቀንስ 54 ነው የምናገኘው 54። ስለዚህ ክሪስ ክሮስ እናብዛው። ይሄንን ነምበር ኦፍ ክላስ እኩል ይሆናል 54 ኦቨር 8 ይሆናል። ኦቨር 8 ይሄ 6.75 ይሆናል። 6.75 ነገር ግን ነምበር ኦፍ ክላስ በዚህ መልኩ መቀመጥ አይችልም። ወደ ላይ እናጠጋጋዋለን ማለት ነው። ነምበር ኦፍ ክላሳችን ስንት ይሆናል? 7 ይሆናል ማለት ነው። 7 እሺ ነምበር ኦፍ ክላስ 7 አግኝተናል። 1 2 3 4 5 6 7 ክላስ ዊድዙ ደግሞ 8 ነው። ትንሹ ማን ነው? 22 ነው። ስለዚህ ከ22 እስከ 29 እንላለን ማለት ነው። ስንት እየደመርን? 8 እየደመርን። ቀጣይ ላይስ ከ30 እስከ 37 እንላለን። ከዛስ ከ38 እስከ 45 እንላለን። በዚህ መልኩ እንቀጥላለን ማለት ነው። ከዚህ በኋላ ምን እናደርጋለን? ከ22 እስከ 29 ስንት አባላት አሉ እዚህ ውስጥ የሚለውን እንፈልጋለን ማለት ነው። ከዛ ፍሪኩዌንሲውን እናስቀምጣለን። ከ30 እስከ 37 ስንት አባላት አሉ እዚህ ውስጥ ትፈልጋላችሁ? 16። ከ38 እስከ 45 23። በዚህ መልኩ ይሄ ይሞላል ማለት ነው። ቢ ዲተርማይን ዘ ሎወር ክላስ ሊሚት ኦፍ ዘ ፎርዝ ክላስ 1 2 3 4 ፎርዝ ክላሳችን ይሄ ነው የሚሆነው ማለት ነው። ሶ ሎወስት ክላስ ሊሚቱ 46 ይሆናል። ስለዚህ እዚህ ጋር 46 እንላለን። ዲተርማይን አፐር ክላስ ሊሚት ኦፍ ዘ ፎርዝ ክላስ ይለናል። እዛው ላይ አፐር ክላስ ሊሚታችን ደግሞ 53 ነው። 53 ዲተርማይን ዘ ፍሪኩዌንሲ ኦፍ ዘ ፈርስት ክላሱ ይሄ ነው። ፍሪኩዌንሲው ስንት ነው? 2 ነው ማለት ነው። 2 ነው። ዲተርማይን ዘ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ይለናል። እሱን ደግሞ ለመስራት
መጀመሪያ ይሄኛውን ቴብል አግኝተናል ፍሪኩዌንሲ ዲስትሪቢዩሽኑን ማለት ነው። ከዛ በኋላ እቺኛውን ፓርት ብቻ መጨመር ይሆናል ማለት ነው። እሺ ተመልከቱ እዚህ ጋር ይሄ 2 ነው ብቻኛው ነው። እዚህ ስንመጣስ 16 አለ፣ ከሱ ወደ ላይ ደግሞ 2 አለ። አያችሁ 18 ላይ 13 31 31 ላይ 19 50 50 ላይ 15 65 ላይ 9 74 ላይ 6 ስንደምር 80 ይሆናል ማለት ነው። ስለዚህ ይሄ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ቴብላችን ይሆናል። ኤፍ ሃው መኒ ስቱደንትስ ጎት ማቴማቲክስ ስኮር ሌስ ዛን 55 ይለናል። እንግዲህ 55ን የምናገኘው እዚህ ነው፣ እዚህ ውስጥ ነው ማለት ነው። ከዛ ውጪ ደግሞ እነዚህም እንዳለ ምንድናቸው ሌስ ዛን 55 ናቸው ማለት ነው። አሁን እንግዲህ እዚህ ጋር ተመልከቱ፣ እዚህ ጋር እዩ 55 የቱ ጋር እንደሆነ አናቅም። ምናልባት እዚህ ውስጥ አሁን አብዛኛው 15ቱም ተማሪ 55 ሊሆን ይችላል ማለት ነው ያመጣው፣ ኦር ደግሞ 56 ሊሆን ይችላል ሁሉም ያመጡት። ምንም የምናውቀው ነገር የለም ማለት ነው። ስለዚህ ምን እንላለን? ካንት ዲተርማይን ምናልባት ግልጽ ለማድረግ ያክል ይሄ አሁን ሬንጅ ነው የሚያሳየን ከ54 እስከ 56 ያመጡ ያንን ነው የሚያሳየን። አሁን እዚህ ውስጥ ሁሉም 15 እነዚህ 15ቱም ማለት ነው 55 ያመጡ ሊሆኑ ይችላሉ፣ አንዳቸውም 55 ያላመጡ ሊሆኑ ይችላሉ ማለት ነው። ስለዚህ ማወቅ አንችልም። ምናልባት እስከ 53 ብንባል ኖሮ እስከ 53 ብንባል ምን እናደርጋለን? ይሄንን 50 እንወስዳለን ወይም ከዚህ እስከዚህ ያለውን እንደምር ነበር ማለት ነው። አሁን ግን መሀል ላይ ስለተጠየቀን የሆነ ቦታ ላይ ኤግዛክትሊ መናገር አንችልም። ዲተርማይን ዘ ኩሙሌቲቭ ፍሪኩዌንሲ አት ዘ ፊፍዝ ክላስ ይለናል። ፊፍዝ ክላሱ ይሄ ነው። ፊፍዝ ክላስ ላይ እንደምታዩት 74 ነው። ይሄ 74 ይሆናል ማለት ነው። አሁን ደግሞ ግሩፕድ ኮንቲኒየስ ዳታን እንመልከት። አክቲቪቲ 7.3 ኮንሲደር ዘ ፎሎዊንግ ዳታ፣ እነዚህን ዳታዎች ማለት ነው። It represents weight of grade 11 students in kilogram, in which the highest observed weight was 70 kilogram and the lowest was 45 kilogram. Discuss how this data can be organized into 5 categories using class widths ይለናል። እሺ ቴብሉ ይሄንን ይመስላል። እንግዲህ ሁሉም ነገር ተመሳሳይ ነው። ይሄ ኢንተርቫል አወሳሰዱም ቅድም በሰራ ነው መሰረት ነው። እዚህ ጋር ልዩነቱ ምንድነው? ተመልከቱ 50 አለ እዚህ ጋር ያያችሁ፣ እዚህ ይቀጥላል ማለት ነው። 50 እዚህ አለ፣ እዚህ ይመጣና እዚህ ጋር ኦሪዝ ኢኳል ውስጥ የለውም፣ እዚህ ጋር ግን ኦሪዝ ኢኳል ውስጥ ብሎ ይቀጥላል እዚህ ድረስ። እዚህ 55 አለ፣ እዚህ ይመጣል ማለት ነው። ሌዛን ነው እዚህ ጋር ደግሞ ኦሪዝ ኢኳል ውስጥ ብሎ ይቀጥላል ማለት ነው። ለምን? ይሄ ኮንቲኒየስ ስለሆነ ኮንቲኒየስ ማለት ነው። ነምበር ኦፍ ስቱደንት ይሄ ፍሪኩዌንሲው ነው። ይሄ ደግሞ ኩሙሌቲቭ ፍሪኩዌንሲው ነው። 12 6 ስንደምርበት 18 ላይ 7 ስንደምር 25 ላይ 12 ስንደምር 37 ላይ 8 ስንደምር 45 ይመጣል። ይሄ ሁሉ የምታውቁት ኮንሰፕት ነው። ምናልባት ይሄኛው አዲስ ነገር ሊሆን ይችላል። ክላስ ሚድ ፖይንት ይባላል። ምንድነው የምታደርጉት? እነዚህ ሁለቱን ትደምሩና ለሁለት ማካፈል ይሄን ይሰጣናል። 50 ሲደመር 55 ሲካፈል ለሁለት ይሄን ይሰጣናል። ክላስ ሚድ ፖይንት ስሙ ራሱ ይናገራል። ከ45 እስከ 50 ድረስ ነው። ይሄን እንደምራለን። ከዛ ያገኘነውን ውጤት ለሁለት ማካፈል ይሄንን ይሰጣናል። እነዚህ በዛ መልኩ የተገኙ ናቸው። For activity 7.4 you have to group this data in table form into 5 categories using class widths that represents grouped frequency distribution that helps you to define grouped continuous data and other related definitions. Definition 7.7 Grouped continuous data is a continuous data that has been grouped into categories. እንግዲህ ስሙ ራሱ ይናገራል። grouped continuous data ዳታው ኮንቲኒየስ ነው። ምን ተደርጓል? ግሩፕድ ተደርጓል ማለት ነው ወደ ሆነ ካታጎሪ። ሌላ ክላስ ማርክ ወይም ሚድ ፖይንትስ የምንለው የሎወር ክላስ ባውንደሪውና የአፐር ክላስ ባውንደሪውን ድምር ወስደን ለሁለት ስናካፍል የምናገኘው ውጤት ይሆናል ማለት ነው። ለምሳሌ ከ10 እስከ 15 ይሄ ቢኖርን 10 ሲደመር 15 ሲካፈል ለሁለት ይሄ ምን ይሆናል? 12.5 ይሄ ክላስ ማርክ ነው ማለት ነው። ክላስ ማርክ ወይም ሚድ ፖይንት እንለዋለን። በዚህ ይወከላል ኤምአይ። ኖት ስቴፕስ ፎር ኮንስትራክቲንግ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን። መጀመሪያ ምንድነው የምናደርገው? ነምበር ኦፍ ክላሱን ነው ማለት ነው የምንወስነው። ከዛ በኋላስ ክላስ ዊድዙን ልክ ከዚህ በፊት በመናቀው መልኩ ማለት ነው ላርጀስት ቫልዩ ኢን አንክሩፕድ ዳታ ማይነስ ስሞለስት ቫልዩ
ሲካፈል ለስንት ለነምበር ኦፍ ክላስ ሪኳየርድ እናደርጋለን። ተመሳሳይ ነው ከዲስክሪቱ ጋር ማለት ነው። ኤግዛምፕል ኦን ኤ ሰርቴን ኮንስትራክሽን ሳይት ዘ ዊክሊ ዌጅስ ኢን ብር ኦፍ 100 ሌበረርስ ቴክን ፍሮም ኤ ሊስት አንግሩፕድ ዳታ ማለት ነው ኢን ዊች ዘ ሃይስት ኦብዘርቭድ ዌጅ ዋዝ ብር 258 and the lowest was ብር 142 are required to be given in 6 classes of a frequency distribution as follows. let x be the weekly wage ይሄ በዚህ መልኩ ተሰጥቶናል ማለት ነው። እንግዲህ ከ140 እስከ 160 ኢንክሉድ ሳያደርግ ማለት ነው 7 ሰራተኞች አሉ ማለት ነው። እያለ እስከ መጨረሻ ይቀጥላል። ምን እንደሚጠይቀን እኒ ኮንስትራክት ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ይለናል። እንግዲህ እንጀምር። 7 ነው እዚህ ጋር 20 ስንደምርበት 27 33 ስንደምር 60 60 ላይ 25 85 85 ላይ 11 96 ላይ 4 100 ይሄ እንግዲህ ምንም የተለየ ነገር የለውም ከዲስክሪቱ ጋር ተመሳሳይ ነው ማለት ነው። ቢ ላይ ደግሞ ሬንጅ ተጠይቀናል። ሬንጅ ማለት ምን ማለት ነው? ሃይስት ቫልዩ ማይነስ ሎወስት ቫልዩ ነው። ይሄ ነው ማለት ነው። ሃይስቱ ስንት ነው የተሰጠን? እዩ እዚህ ጋር 258 ነው። ስለዚህ እኩል ይሆናል 258 ሲቀነስ ሎወስት ደግሞ ስንት ነው የተሰጠን? 142 ስለዚህ ሬንጅ ኢዝ ኢኳልስ ቱ 116 ብር ይሆናል ማለት ነው። ሲ ዋት ኢዝ ዘ ክላስ ዊድዝ ይለናል። ክላስ ዊድዝ እንግዲህ ከዚህ እስከዚህ ያለውን ቫልዩ ነው ማለት ነው የተጠየቅነው። ምን ያህል ነው ስፋቱ የሚለው ነው የተጠየቅነው። 160 ኢንክሉድ አይደለም። እዩ እዚህ ጋር ለዛን ነው ሁሉም ጋር እንደምታዩት ማለት ነው። ስለዚህ ከ160 ላይ 140 ስንቀንስ ስንት እናገኛለን? 20 እናገኛለን ማለት ነው። ስለዚህ ክላስ ዊድዙ 20 ይሆናል ማለት ነው። አንድ ለምንድን ያልደመር ነው? ይሄ 160 ኦልሬዲ ኢንክሉድ ስላልሆነ ነው። what is the frequency of the fourth class ማለት 1 2 3 4 ይሄኛው ማለት ነው። ሶ የዚህ ፍሪኩዌንሲ ስንት ነው? 25 ነው። እዚህ ጋር 25 እንላለን። how many people are paid ብር 220 and more 220 እና ከዛ በላይ የሚከፈላቸው ነው የሚለን። ስለዚህ 220 የሚከፈላቸው ከዚህ ነው የሚጀምረው። ከ220 እስከ 240 ሳይጨምር ስንት ሰዎች አሉ? 11 ሰዎች አሉ። ከ240 እስከ 260 ሳያካትት ማለት ነው ስንት ሰው አለ? እዚህ ጋር 4 ሰው አለ። በጥቅሉ ከ220 ብር 220 ጨምሮ ከዛ በላይ የሚከፈላቸው ሰዎች ብዛት 15 ይሆናል ማለት ነው። ስለዚህ እዚች ጋር 15 እንላለን። ኤክሰርሳይዝ 7.3 in a certain secondary school the monthly wage in ብር of 100 teachers taken from a list ungrouped data ነው ልብ አድርጉ in which the highest observed wage was 11000 ብር lowest ደግሞ ስንት ነው ይለናል? 4200 are required to be given in 5 categories or classes of a frequency distribution as shown in figure 7.6 ይለናል። እንግዲህ እዚህ ጋር ተሰጥቶናል ከ4200 እስከ 5600 ሳያጠቃልል 23 መምህራኖች አሉ እያለ ይሄዳል ማለት ነው። Based on the above table, answer the following questions. Construct a cumulative frequency distribution. እንግዲህ ይሄኛው ፓርት እንዳለ ተሰጥቶናል። እቺን ብቻ ነው የምንጨምርበት ማለት ነው። ሶ የመጀመሪያው 23 ነው እንደምታዩት። 16 ስንደምርበት ስንት ይሆናል? 39 ይሆናል። 39 ላይ 30 ስንደምር ስንት ይሆናል? 69 69 ላይ 20 ስንደምር 89 ይሆናል። 89 ላይ 11 ስንደምር 100። ስለዚህ cumulative frequency ዲስትሪቢዩሽን ቴብላችን ይሄንን ይመስላል። what is the range ይለናል። range is equals to highest value minus lowest value ነው። highest value እንግዲህ እዚህ ጋር ተሰጥቶናል 11000 ይሄ እኩል ይሆናል 11000 ሲቀነስ lowest ደግሞ ተሰጥቶናል 4200 ስለዚህ range is equals to 6800 ብር ይሆናል ማለት ነው። ብር ሲ ላይ ደግሞ ፍሪኩዌንሲ ኦፍ ዘ ፎርዝ ክላስ ነው የተጠየቅነው። 1 2 3 4 ፎርዝ ክላሳችን ይሄ ነው። ፍሪኩዌንሲው ስንት ነው? 20 ይሆናል። ክላስ ዊድስ ተጠይቀናል። ቀጥታ ማቀናነስ ነው። 5600 ሲቀነስ 4200 ይሆናል። ይሄን አቀናንሱ 1400 ይሆናል ማለት ነው። 1400 ከዚህ እስከዚህ ያለው ዊድዝ ማለት ነው።
ዲተርማይን ዘ ሎወር ክላስ ሊሚት ፎር ዘ ሰርድ ክላስ 1 2 3 ሰርድ ክላሱ ይሄ ነው። ስለዚህ ይሄንን እንያዝ። ሎወር ክላስ ሊሚት ስንት ነው? 7000። አፐሩስ 8400 ነው። ያ የተጠየቅነው ሎወሩን ስለሆነ እዚች ጋር 7000 እናስቀምጣለን ማለት ነው። ኤፍ ዋት ኢዝ ዘ ክላስ ማርክ ኦፍ ዘ ሰከንድ ክላስ? ሰከንድ ክላሱ ይሄ ነው። ክላስ ማርክ እንዴት ካልኩሌት ይደረጋል ብያችኋለሁኝ። ሚድ ፖይንት ነው የነዚህ የሁለቱ ማለት ነው። ስለዚህ 5600 ሲደመር 7000 ሲካፈል ለስንት? ለሁለት። ይሄ 12600 ነው ሲካፈል ለሁለት እኩል ይሆናል 6300 ይሆናል ማለት ነው። 6300 ኤች ሃው መኒ ፒፕል አር ፔይድ ብር 7000 ኤንድ ሞር 7000 እና ከ7000 በላይ ልባርጉ 7000 እና ከ7000 በላይ የሚከፈላቸው ነው የተጠየቅነው። ስለዚህ ዩ እዚህ ጋር ስንመጣ 7000 ኢንክሉድድ አይደለም። አያችሁ እዚህ ጋር ሌዛን ነው። እዚህ ጋር ስንመጣ ግን 7000 ኢንክሉድድ ነው። ስለዚህ ከዚህ ከ7000 አንስቶ ኤንድ ሞር ስለሚል እስከ መጨረሻው እስከዚህ ድረስ ማለት ነው። ይሄንን ሙሉ ነው ኮንሲደር የምናደርገው ማለት ነው። ሶ አሁን ዩ እዚህ ጋር 30 ሰው አለን ከ7000 እስከ 8400 ሳያካትት ከ8400 እስከ 9800 ይሄ ያለን 9800 ሳያካትት ማለት ነው። ከ9800 እስከ 11200 ሳያካትት ማለት ነው። እነዚህ ያሉን። ስለዚህ እነዚህ ሶስቱን እንደምራለን ማለት ነው። ስንት እናገኛለን? 61። ስለዚህ መልሳችን 61 ይሆናል።